ሰሜን ዕዝ ትግራይ የገባው ለትግራይ ህዝብ እኔ ነኝ ያለሁት እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው ትግራይን በማልማት ነው ሰሜን ዕዝ ያሳለፈው። መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። እየጠበቅነው እያገዝነው የነበረ ህዝብ ነው። ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው። ፊልም የሚሰራው በየዓመቱ እንደዚህ የምናስታውሰው እንዳይደገም ነው። በኢትዮጵያ ውስጥ ቆሻሻ ታሪክ ስለሆነ፣ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ አንገት የሚያስደፋ ታሪክ ነው። ክፉ ቀን ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ከኛ ጋር ሆነው አብረን ሆነን ሐሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ላይ ኢትዮጵያ ላይ መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባነው ነው፣ አብዛኛው የኛ መኮንኖች ናቸው፣ የጎደለንን ትጥቅ ሰሜን ዕዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ስለዚህ ክህደትና አስነዋሪ ታሪክ ስናወራ እያወራን ያለነው ስለ ህወሓት ነው፣ ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም፣ ህወሓት ራሱ በሙሉ አይደለም። ምክንያቱም
አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ህግ ማስከበር ብለን ራሳችንን ለመከላከል መልሰን ስናጠቃ የትግራይ ህዝብ ምንድነው ሲል የነበረ? ኧረ ጉድ፣ ኧረ እዝጊዮ፣ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል እያለ በልጆቹ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደ ተበደልን ያውቃል። ህወሓት በሰራው አፍሯል፣ አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ ትንኮሳ አልነበረው። የትግራይ ህዝብ ጦርነቱን አይቀበለውም። የሰሜን ህዝብ እዝን ክደት አይቀበለውም። እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው።